አንዳንድ ሰዎች ደግሞ አይ ካም በኋላማ በቃ 35 ዓመት ሆኖኛል 40 ዓመት ሆኖኛል 50 ዓመት ሆኖኛል የምፈልገውን ነገር ባቀውም ከዚህ በኋላ እንደገና ስራ ለቅቄ እንደገና ሀብዬ አልመለስም ኢትስ ቱ ሌት በቃ ዘግይቻለሁ የሚሉ ሰዎች አሉና ምን ትላለህ ከነሱ ጋር በተገናኘ? ባይዘ መጀመሪያ ላይ ራስሽ ገልጸሻል። በማንኛውም ሰዓት ቢሆን ፓሽንን ለማሳደድ አረፈደም። እውነት ነው አረፈደም። እንደውም አብዛኞቹ የምናከብራቸው ሰዎች እንደ ሄሮ ምንላቸው ትልቅ ቦታ የምንሰጣቸው ሰዎች የሚፈልጉትን መኖር የጀመሩት ከ45 ከ50 በኋላ እነ ጃክማን ማየት ይቻላልሽ። ቢሊዮነሮቹ ብቻ አይደለም ባይዘው ሌሎቹንም ነው። አብዛኞቹ ዓለም ላይ ትልቅ ቦታ የምንሰጣቸው ሰዎች እድሜያቸው ከ45 ከ50 በኋላ ነው ሪል ላይፍ ፐርፐዛቸው ገብቷቸው ሙሉ አቅማቸውን አንድ ነገር ላይ አሟጣው ኢንቨስት ያደረጉት ጉልበታቸውን፣ ዕውቀታቸውን፣ ሁሉ ነገራቸውን አንድ ነገር ለማሳካት የሮጡት ሲነቁ በ45 በ50 ነው። ይሄን የሚያይ ሰው በ40 ይሁን በ50 በየትኛውም የእድሜ ክልል ቢሆን በጣም እድለኛ ነው። አረፈደም። ኤኒ ታይም በቃ በማንኛውም ሰዓት የምትፈልጊውን ለመኖር አረፈደም። እንደ ኮሎኔል ሳንደርስ በ63 ዓመታቸው አይደለ ራሳቸውን ሊያጠፉ ነበር። ከዛ በኋላ ያንን ሬሲፒ ሰርተው KFCን መሰረቱ በ2 ዓመት ውስጥ። እንግዲህ ሰውየው በ2 ዓመት ውስጥ ሚሊዮነር ሆኗል። በጣም ብዙ ብራንቾች ከፍቷል። ከ2 ዓመት በፊት ግን ራሱን ሊያጠፋ የነበረ ሰው ነው። ራሱን የማያውቅ ሰው ነው። እና ማንንም ሰው በየትኛውም ሰዓት እኔ ወደዚህ ዓለም ለምንድን ነው የመጣሁት የሚለውን ጥያቄ ለመጠየቅ በማንኛውም ሰዓት አያረፍድም። እንደዛ ብዬ ነው ማምነው እኔ። when you know better you do better ትላለች ማያ አንጀሉ። በቃ ያወክ ስታቅ ነው አይደል? ያላወቀውን ነገር እኮ ማድረግ አትችልም። በ30 ዓመት ከሆነ ፊገር አውት ያረከው 30 ዓመት ላይ ማድረግ ነው። 40 ዓመትም ላይ ከሆነ 50 ዓመትም እስካለ ድረስ በህይወት it's never too late እስካለን ድረስ there is always another day another chance ብያምናለሁ እኔ። ስለ ፕራዮሪቲስ ምን ትላለህ? ምክንያቱም አንዳንድ ሰው የሚወደውን ነገር ያውቃል። ይሄን ነው የምወደው ይላል፣ ግን ወይ ከጓደኞቹ ጋር ረጅም ሰዓት በማሳለፍ ወይም ደግሞ ቆንጆ ተከታታይ ሲሪየስ ፊልም ኔትፍሊክስ ላይ ያየ ሊሆን ይችላል። ለነገሩ ፕራዮሪቲ ያለ መስጠት ወይም ቅድሚያ ያለ መስጠት ነገር አለና ከራስም ኤክስፒሪየንስ ጋር በተገናኘ ስለሱ ምን ትላለህ? ያው በጣም ትልቅ ኢሹ ነው ፕራዮሪቲ። በተለይ ይሄ ከታይም ማኔጅመንት ጋር ሰልፍ ማኔጅመንት ላይ ራሱ በጣም ወሳኝ ነው። ቅድሚያ የምንሰጠው ነገር መለየት። እንደውም ፓሬቶ ሩል በጣም ይታወቃል። ምንድነው ያንቺ 20/80 የሚባለው ህግ ማለት ነው። ያንቺ 20% ደንበኞች ናቸው 80% ገቢሽን የሚያመጡልሽ ማለት ከመቶ ሰው 80% ገቢውን የሚያመጣልሽ 20 ሰው ነው። 80 ዝም ብሎ የሚያደርግሽ ነው አይነት ነው። ይሄ ማለት ወደ ላይፋችን ስንቀይረው ከምናደርጋቸው የዕለት ተዕለት አክቲቪቲዎች ወይም ድርጊቶች እንቅስቃሴዎች ውስጥ እኛን የሆነ ከፍታ ላይ የሚያስቀምጠን በቀን ውስጥ የምናደርገው 3 ወይ 4 ነገር። እንደውም ብራያን ትሬሲ የተባለ የቢዝነስ አሰልጣኝ ምን ይላል መሰለሽ? በቀን ውስጥ 50 ስራ 20 ስራ ልትሰራ ትችላለህ። የተለያየ ነገር ልትሞክር ትችላለህ። አንተን ፋይናንሻሊ በገንዘብ በደስታ በምን የሆነ ቦታ የሚያደርስ ወይ 3 ወይ 2 ናቸው ይላል። እሱን ለይቶ ማወቅ በጣም ወሳኝ። ፕራዮሪቲ በጣም ትልቅ ኢሹ ነው። ሌላው ነገር ምንድነው እንግዲህ ህልማችንን ወይም ደግሞ የምንወደውን ነገር ፓሽናችንን መከተል ቀላል ነገር አይደለም። መከተል ከጀመርነው በኋላ በየመሃሉ የሚገጥሙ ብዙ ችግሮች ላይ ይሳካ ይችላል። ኪሳራ ሊያጋጥም ይችላል። ሪስክ መውሰድ ሊሆን ይችላልና እንዴት ነው ሞቲቬትድ ሆነን መቆየት የምንችለው? በቃ በየመሃሉ ፓሽናችን እየተከተለን በሚያጋጥሙ መሰናክሎች መሃል እንዴት ነው ሞቲቬትድ ሆነን መቀጠል የምንችለው? በጣም አሪፍ። ስለዚህ አሁን ተመልካቾች ፓሽናቸውን ጠየቁ። ያስፈልገኛል ያሉ አዎ ፓሽኔን ማሳደድ አለብኝ አሉ። በተቻላቸው ጥረት አድርገው ፓሽናቸውን አገኙ። ወደ ፕሮፌሽን ለመቀየር እየጣሩ ነው። ስለዚህ በየቀኑ ደግሞ የሚያጋጥማቸው ነገር ራሳቸውን ወደ ኋላ እንዲሉ ሊያደርጋቸው ይችላል። እንዴት ነው በየቀኑ ተነቃቅተው የሚቀጥሉት ነው አሁን ጥያቄው። ቅርጽ ያዘ ማለት ነው። አንድ ሰው በዚህ ሾው ብቻ ህይወቱን ሊቀይር ይችላል ማለት ህልሙን አግኝቶ መኖር ሊጀምር ይችላል። ስለዚህ እንዴት ነው መኖር መጀመር ብቻ በቂ አይደለም። ለምን ለምሳሌ አይተሽ ከሆነ ብዙ ጊዜ ሙቪዎች ሲያልቁ እሱ ልጅቷና ልጁ ይዋደዳሉ፣ የሆነ ሰዓት ይጣላሉ፣ መልሰው ይታረቁና በሰላም አብረው መኖር ጀመሩ ብሎ ያልቃል። ከዛ በኋላ ያለው ጸባቸውን አናቅም። ብዙ ፊልሞች የሚያቆሙት ሰርጋቸው ላይ ነው። ከሰርግ በኋላ በሩ ሲዘጋ ያለውን ነገር አያውቁም። እና ብዙ ጊዜ ሰዎች ህልማቸውን ካገኙ በኋላ እንዴት አድርገው ህልማቸውን እንደሚያሳኩት ደግሞ በጣም ከባዱ ነገር ነው። ትልቁ ቻሌንጅ አለው። ትልቁ ፈተና ያለው ህልምሽን ለማወቅ በምታደርጊው ጥረት አይደለም፣ ካወቅሽ በኋላ እሱን ለማሳካት የምታደርጊው ጥረት ነው። ባይዘው መሃሉ አይነገርም። ዳርና ዳሩ ይታያል። ለምሳሌ አንድ ሰው ባህር መሻገር ከፈለገ የባህሩ ጫፍ ሊታየው ይችላል እዚህ ጋር ቆሞ።
የእውነት ግን ምን አይነት ማዕበል ምን አይነት ከባድ ባህር እንደሆነ የሚያውቀው ጉዞውን ሲጀምር ልክ መርከቡን ሲጀምር የሚንጠው ነገር ይመጣል። አይሽ ህልምሽን ማወቅሽ አይደለም አሁን ሰዎች ይሄን ሳይው እኔ ህልሜን አውቄዋለሁ ብሎ ማቆም የለባቸው። ላይክ ህልምሽን ለማሳደድ በምታደርጊው ጉዞ መሃል ላይ የሚገጥሙሽ ነገሮች በጣም ከባድ ናቸው። ሜተድስ የሚባሉት ማለት ነው። አንድ ሰው መኪና ሊኖረው ይችላል። መኪናው ያው በቁልፍ ነው የሚነሳው። አመለካከቱ እንደሚችል ሊያምን ይችላል። መኪናውን ቁልፉን አስነስቶ የሚያሮጠው ነዳጁ ነው። ነዳጅ ማለት ሞቲቬት የሚያደርገው ምክንያት ያስፈልጓል። ያለበለዚያ የሆነ ሰዓት መኪናው ከቆመ ያለ ነዳጅ አይቀጥልም። ስለዚህ አሁን እንዴት ነው ራሱን ሞቲቬት ሊያደርግ የሚችለው? የመጀመሪያው ክሊር የሆነ ጎል ያስፈልጓል። የት ሊደርስ እንደሚገባ ያውቃል። ያለበለዚያ ዝም ብለሽ መንገድ ከጀመርሽ የሆነ ሰዓት በቃ ልታቆሚ ተስፋ ቆርጠሽ ልታቆሚ ትችላለሽ። ወዴት እንደምትሄጂ ማወቅ ራሱ ክሊር የሆነ ጎል። ለምሳሌ ምንድነው አቺቭ የምታደርገው በዛ ህልም? እሺ ጥሩ ፓሽንሽን አወቅሽ። ለምሳሌ ሙዚቀኛ ነኝ፣ ጥሩ ድምጽ አለኝ፣ ታዩ ግጥም እጽፋለሁ፣ ሙዚቃ ቀጥማለሽ፣ ወር ማቀናበር እችላለሽ። እሱ ቀጣይ ጎልሽ ምንድነው? ትልቁ ጎልሽ ምንድነው? አይሽ አሁን ምን ሆነ ማለት ነው? ቅድም ፓሽን ነበር፣ የምትወጂው ነገር ሆነ። አሁን ፕሮፌሽን ሆነ፣ ገንዘብ የሚያመጣ ሆነ ተባባለን። ፐርፐዝ መሆን አለበት፣ ወደ ፐርፐዝ ማደግ አለበት። ምን የመኖር ዓላማ። ህልም ባይዘው ለሁለት ይከፈላል። የመጀመሪያው አሳደሽ የምትይዥው ሮጠሽ ለፍተሽ የምትይዥው ደሞዝ፣ ይሄ ካምፓኒ መገንባት፣ የሆነ ነገር ማሳካት፣ የሚታይ ነገር ታንጀብል የሆነ ነገር መጀመሪያው እሱ ነው። ሁለተኛው ደግሞ የማይጨበጥ ህልም አለ፣ የምትኖሪው ላይክ እንዴት ኢንታንጀብል የሆነ በየቀኑ የምታደርግ። ለምሳሌ ትዳር፣ በጣም ደስ የሚል የተረጋጋ ትዳር የሚጨበጥ ፐርፐዝ አይደለም። አገባሁ እኮ አሁን በቃ ብለሽ አትፈጅ። ላይክ ደሞዝ አገኘው እኮ ብለሽ እንደምትደሰችው አይደል? ሁሉ ጊዜ የምትኖሪው ኤክስፒሪየንስ የምታደርጊው ነገር ነው ትዳር። ላይክ እንደዛ አይነት ፐርፐዝ ያስፈልጋል። እሱ ነው ሞቲቬት የሚያደርገን። ባይዘው አት ዘ ኤንድ ኦፍ ዘ ዴይ እኛ ሰዎች ነን። ውጫዊ ነገር ብቻ አያስደስተን። አየሽ ፕሮፌሽን ሆነ ማለት ገንዘብ ያመጣል ማለት አስደስቶሽ እስከ መጨረሻው ትጓዣለሽ ማለት አይደለም። ሞቲቬት የሚያደርግሽ ጉልበት የሚሰጥሽ ጠዋት ስትነሺ ባይዘው ስራ የምትገቢው ወሩ መጨረሻ ለምታገኙ ደሞዝ ከሆነ የሆነ ቀን ይሰለችሻል። ከደሞዝ በላይ እዛ መስሪያ ቤት ገብቼ የምፈታው ችግር አለ ካልሽ ግን አየሽ ሁሌ የሚፈታ ችግር አያልቅም። ችግር መፍታት የሚባለው ፐርፐዝ ነው፣ የመኖር ዓላማ ነው። የሰው ልጅ ዓላማውን ካላወቀ አየሽ ህልም ብቻ በቂ አይደለም። ህልም አቺቭ ይደረጋል፣ ይኖሩታል እና ደግሞ አሩጠሽም ትይዟለሽ። ስለዚህ አሁን አሩጠን ምን ይዞን እናውቃለን። መጀመሪያ ስፔሲፊክ ጎል ሲኖር ጎልሽ ምንድን ነው? ምሳሌ ምን አይነት ሙዚቃ ማተም ነው የምትፈልጊው? ላይክ ምን ያህል ሚሊዮን ሪከርድ ሽያጭ እንዲኖረው የምትፈልጊው ሊሆን ይችላል። እኔ ዶክተር መሆን ፈልጋለሁ። ምን አይነት ክሊኒክ ነው የምትከፍተው ነገር? ምን አይነት ሆስፒታል ነው የምትከፍተው ነገር? ኦር በምን አይነት መልኩ ነው ፔሸንቶችን አክመ በቃ ደግሞ ሰክሰስፉል የምትባለው እንዴት ነው? በከሪር ሊሆንም ይችላል። ባይዛው ፒኩን ማወቅ ታንጀብል የሆነው በጣም ወሳኙ ግን ሁለተኛው ኢንታንጀብል የሆነው የማጨብጩን ፐርፐዝ የሚባለው ፒክ ማወቅ። at the end of the day እሱን ካወቅሽ እኔ ለምሳሌ እውነቱን ስለግሽ በየቀኑ ይሄን ስራ ለምን ሰራለሁ የሚያስብሉ ነገሮች ይገጥሙኛል። ግን ያንን ነገር በአንዴ እንድረሳው የሚያደርገኝ የብዙ ሰው ህይወት እኮ ይሄን አንድ ሰው መቀየር እኮ ቀላል አይደለም። የሆነ ሰው እኮ እየተማረብኝ ይሆናል። የሆነ ሰው አንተ ስለሆንክ ነው የቀየርከኝ፣ አንተ ካንተ የሰማሁት ነገር ነካችኝ ብሎ ሊቀየር ይችላል የሚለው ሐሳብ፣ የማይጨበጥ ሐሳብ ያነቃቃኛል። ስለዚህ ለኢንትሪንሲክ ሪዋርድ ቦታ መስጠት አለብን። ውስጣዊ ለሆነ እርካታ ያ ነው ሁሌ ሞቲቬት የሚያደርገን። በጣም ከምፈልገውና ከምፈልገውም በላይ ገልጸዋል አሁን የጠየቁን ጥያቄ። በአጠቃላይም ደግሞ ሰዎች እንዳልነው ህይወት ደግሞ በጣም እንደምናስበው ረጅም አይደለም። 80ው ዓመት 100ው ዓመት ቢሰጠን ያን ያህል ረጅም አይደለም። ሲደርስ ለካስ አጭር ነው እንላለንና ዛሬ ላይ የምንኖረው ህይወት ትርጉም ያለው ህይወት እንዲሆን ነገ ላይ ዞር ብለን ስናይ ወይም ብዙ ሰው የሞት አልጋው ላይ ሆኖ ሲያይ ነው ብዙ ጸጸት የሚያድርበት። ይሄን ነበር እንዴ በቃ ዛሬ መጨረሻ ቀናችሁ ነው ተብሎ ነው እናንተ ቢነገረን ይሄን ቀን እንደዚህ ነው ወይ ማሳለፍ የምንፈልገው? በቃ ይሄ ነው የሰው ልጅ ማንናችንም ጥያቄ መሆን ያለበት። ዛሬ የመኖር የመጨረሻ ቀኔ ቢሆን ኖሮ አሁን እያረኩ የበላሁም ከሆነ ያወራሁም ከሆነ ሌላ ስራ ማለት ይሄንን ነው ወይ ማድረግ የምፈልገው? አይደለም ከሆነ መልሱ ትክክለኛው መስመር ላይ አይደለንም ያለ ነው ማለት ነው። ነገም ብንሞት ከነገ ወዲያም ብንሞት ዛሬ ላይ እያረግነው ያለ ነው ነገር ግን እኔ 30 ደቂቃ ቢሆን የቀረኝ አሁን እያረኩት ነገር ያለው
ይሄንን ነበር ማድረግ የምፈልገው የምንለው ነገር መሆን አለበት ብዬ አምናለሁ። ስራም ቢሆን ሪሌሽንሺፕም ቢሆን ኑሮም ቢሆን ትዳር ምንም ቢሆን እንደዛ ብዬ አምናለሁ።